ጋሺ ጋር ብንሄድ ይሻላል። እናመሰግናለን። ወሬት አሁን የት ነው? ጋሺ ጋር ብንሄድ ይሻላል። ብንፈልጋቸው ወይ ነቢኒ ወይ ኤፍሬምን ብንፈልጋቸው ይቻላል። ያለበዛማ እኛ ይሄን ችግር ያው አንወጣው። ስለዚህ እነሱ ጋር ቪዲዮ ላይ መግባት እችላለሁ? አዎ ትችላለህ። አብርሽ እኮ ነበር አብራብ ኬት ከእስር ቤት ምን ተፈጥሮ እኮ ነው ቤተሰቦች ስለማላውቃቸው ምን ተፈጥሯል? አይ አብርሃም እዛ ምን ተፈጥሯል? ምን ያገኝ ነገር አድርጎለት ጥሩ ሁኔታ ውስጥ አይደለም ነው እዛ ብቻውን የታሰረው ጨለማ ክላስ። ኧረ ጓደኞቹም አልመጡም? ማንም መጥቶ ግን አልኩኝ ባትሄጂ እኔም ብቻዬን ባልቀር የወይኑ ቦታ ጠባቂው ቤተሰቡ ጋር ወይ ሰላም እንዴት ናችሁ? ውድ የኛ ቤተሰቦች እኛ ደህና ነን። ያው እናንተም ደግሞ በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። ያው ሰሞኑ ሁላችሁም እየተፈጠረ ያለውን ነገር እያያችሁ ነው። ያው ትላንትና ደግሞ የተፈጠረው ነገር በጣም ሰሞኑ ከተፈጠሩት ነገሮች ሙሉ የከፋ ነገር ነው። ያው እናንተም አይታችኋል። በዛ ነገር ደግሞ ያው እኛም ያው ለሩታ ነው እያገዝን የነበረው። ያው ሩታ ብዙ ነገሮችን እየተቋቋመች እየመጣች ስለነበረ ግን ትናንትና ደግሞ የተፈጠረው ነገር ትንሽ ይከብዳል። ያው እናንተም ትረዱናላችሁ ብለን ተስፋ እናደርጋለን። ምክንያቱም አብርሃም እስር ቤት ሲገባ ማየት ያው ከባድ ነው ስላችሁ በትዳራቸው መካከል ትልቅ የሆነ ክፍተት እንደተፈጠረ ነው የሚያሳየው ይሄ ነገር ስታሳስረው ማየት እና ያው በጣም ትናንትና ያው በጣም ተሰምቶን ነበር፣ ደብሮን ነበር አብርሃም በመታሰሩ። ያው ሩታና አብርሃም መካከልም እንደዚህ አይነት ነገር ሲፈጠር ማየት በጣም ያሳዝናል። ያው የዚህ ሁሉ ምክንያት ያው ጓደኞቹ ናቸው። ሁላችሁም ታውቃላችሁ እና አቤል እና ብሩክ ናቸው እንደዚህ አይነት ነገር ውስጥ እንዲገባ ያደረጉት። ይህንንም ነገር እንዲታሰር ዋጋ እየከፈለ ነው። አሁን እሱ ላለገው ነገር ዋጋ እየከፈለ ነው። አብርሃም ሩታን ለበደላት በደል ዋጋ እያስከፈለችው ነው እሷ። ግን እንደዛ ሳይሆን አሁን በንግግር ይሄ ነገር ቢያልቅ መጀመሪያ ኖሮ አሪፍ ነበር። ሩታ አብርሃምን አዋርታው በሰንስራት ጋሽዬም እያወራት ነበር። አብርሃምም ደግሞ ትንሽ ረጋ ቢል የሆነ ሰው አሁን ለምሳሌ እነ ኤፍሬም አሉ እነ ቢኒያም አሉ በጣም ያው ከጓደኛም ብሶ ዘመዶች ማለት ናቸው እነሱ በጣም ትልልቅ ሰዎች ባሉበት እንደዚህ መሆን በጣም ከባድ ነገር ከባድም እንደሆነ አውቀን ብዙ ነገር አውርተናል። ያው በቃ አብርሽም ታሰረም አልታሰረም አያገባንም ምናምን ብለን አስበን ነበር። ግን በቃ ይሄ ነገር ይሄን ያህል ደረጃ ይከፋል ብለን አላሰብንም። እንደዚህ በከፋ በዚህ ልክ እንደዚህ ይሆናሉ ብለን አላሰብንም ነበር። በጣም አሁን የከፋ ደረጃ ላይ ደረሱ። በጣም የሚያስጠላ ደረጃ ላይ እዚች ጋር በጣም የሚደብረው እዚች ጋር አብርሃም ቢታሰር ምናምን እሱ ችግር የለውም። ግን እዚህ ጋር በጣም የሚደብረው በመሃላቸው ልጅ የሚባል ነገር አለ። በመሃላቸው ልጅ እስካለ ድረስ ማንኛውም ባልና ሚስት በቃ ያለውን ነገር ችለው ሁሉንም ነገር በሽምግልናም ቢሆን እንዲፈታ ማድረግ ይችሉ ነበር። ግን እያለ ነገሩ በጣም በሚያስጠላ ደረጃ ወደ ከፋ ደረጃ ነው እየከረረ ነው የመጣው። ምንም በቃ የሚረጋጋ ነገር የለም። ፋሚሊዎች ሁሉም በቃ እንትን ማለት ነው የሚያውቁት። ሁሉም እነሱ ለማጣላት ነው የሚሮጡት ማለት ነው የሚለፈው። ያው አብርሃም አሁን ትላንትና ነው የታሰረው። ዛሬ በቃ ይሄን ያህል ሰውም እየሄደ አይደለም። የዛኔ የነበራችሁ ጓደኞች ራሱ አላየናችሁ። አሁን ትልቁ ነገር እኛ አብርሃምን ልንጠይቀው ፖሊስ ጣቢያ ልንሄድ ነው። ምንም ቢሆን እዚች ጋር የሩታም ባልም ነበር። አሁን ላይ አይደለም ብትልም ባሏ ነበር። ሆነም ቀራ ማለት ነው። በመሃላቸው ልጅ አለ። ስለዚህ የፈለገ በደል ቢያደርስባት የፈለገ ነገር ቢፈጠር እዚች ጋር በመሃላቸው ልጅ እስካለ ድረስ አብርሃምም ገባችኋ ምንም እንትን ቢል ጥፋት ቢያጠፋ እንደዚህ አይነት ውሳኔ ወስናበት ማየት በጣም ይከብዳል። በጣም የሚከብድ ነገር ነው። ብዙ ነገር የምንጠብቅባችሁ ሰው ሆናችሁ በእንደዚህ አይነት ነገር በእንደዚህ አይነት ተልካሻ ሰው ምክንያት በተልካሻ ነገር ስትጣሉ ማየት ይደብራል። እና አሁን ዛሬ ቤተሰብ አብርሽን ልንጠይቀው ልንሄድ ነው። ያው በጣም ከፍቶናል። ትላንትና ያየነው ነገር ከዚህ ደረጃ ላይ ይዳረሳሉ እንደዚህ ይሆናሉ ብለን አስበን አናቅም ነበር። በቃ ሁሉም ነገር
ቀልድ በሚመስል ሁኔታ ነው የሁሉ ነገር የተፈጠረው። ሁሉም ነገር እውነት አይመስልም። በጣም ቀልድ የሚመስል ነገር ነው። የሁሉ ደረጃ ላይ ይደርሳሉ ብለን አላሰብንም ሁላችንም። ግን በዚህ የሁሉ ደረጃ ላይ እንድደርስ ያደረጉ ጓደኞች ናቸው። የገዛ ጓደኞችና ሄርሜላ ነች የሁሉ ነገር ላይ እንድደርስ ያደረገች እንጂ እንደዚህ አይነት ሰው እንዳሉን ሁላችንም እናውቃለን። ገባህ አይደል? በዚህ ይሄን ያህል ደረጃ ላይ እስክደርስ የሁሉ ነገር እስክታረግ የሚስት እናት እስክትተው የልጅን እናት እስክትተው ድረስ ያስደረሰ ነገር ጓደኞች እንትን ነው። ጓደኞች በመሩህ ነገር ተመርተህ ነው። ያ ነገር ልክ አይደለም ብዙ ሰው ብለዋል። ያው አሁን የተፈጠረው ተፈጥሯል። አሁንም ቢሆን በቃ ነገሩ ቢፈታ ነው የሚሻለው እና ፋሚሊ አሁን አብርሃምን ልንጠይቀው ልንሄድ ነው። ያው ነገሩ አሁንም የሆነ ተስፋ ያለው ነገር ይመስለኛል። ከዚህ በኋላ ምናልባት የሚፈጠሩት አይመስለንም። አብርሃም ላይ ይሄን ያህል የሚያስጨክን ነገር እንታገኘ አይመስለኝም። እና ፋሚሊ አሁን አብርሃምን እንጠይቀዋለን። እስቲ በዛውም ምን ያህል ጓደኞቹ እዛ እንዳሉ ማየት ነው የምፈልገው። የጓጓሁት እሱን ለማየት ነው። አሁን ነው በቃ አስመሳይ ጓደኞቹ የሚለይበት ጊዜ አሁን በስነ ስርዓት ጓደኞችን የምትለይበት ጊዜ ነው አሁን ላይ። የትኛው ጓደኛ ትክክለኛ ጓደኛ እንደሆነ የትኛው መጥፎ ጓደኛ እንደሆነ የምትለይበት ሰዓት ነው። ገባህ? በዚህ ካልተለያቸው መቼም አትለያቸውም። አስመሳይ ጓደኞች ነው ያሉ ሲጀመር። እና ፋሚሊ አሁን በቃ ምንም ማድረግ አይቻልም። የተፈጠረው ነገር ተፈጥሯል። ስለዚህ ከዚህ በኋላ ያለውን ነገር ነው እኛም ለማስተካከል ምንጥረው ምንለፋው። ከዚህ በኋላ ያለውን ነገር እያንዳንዱን ነገር ለእናንተ ለማድረስ ነው ምንጥረው። ጓደኞቹንም ማየት እንፈልጋለን። ያው ስለዚህ እኛ በራሳችን መንገድ ብዙ ነገር ጥረናል። አይታችኋል ምን ያህል ችግር ውስጥ እየገባን እሱን ቢያንስ የሆነ ነገር እንዲነቃ ለማድረግ እንደሞከርን አይታችኋል። ብዙ ነገር ሞክረን በእናንተ ጉዳይ ሰላም ቪዲዮ ላይ መግባት እችላለሁ? አዎ ትችላለህ። ግን አብረሽ ልኮኝ ነበር። አብራም ኬት ከእስር ቤት ምን ተፈጥሮ ነው የታሰረው? የሚጠይቀውም የለም። ጓደኞቹ መርቀውታል መሰለኝ። አይ አንተ ሄደህ ነበር ነው? ምን ነው? እዛ ታስሬ ነበር እኔ። ዛሬ ነው የወጣው ነው? አሁን የወጣሁት እኔ ልኮኝ ቤተሰቦች ስለማላውቃቸው። ምን ተፈጥሯል? አይ አብርሃም እዛ ምን ተፈጥሯል? ምን እያገኘ አይደለም። ብቻውን ታስሮ ጓደኞቹ የሉም? ጓደኞቹ የሚጠይቀው የለም። ብቻውን የታሰረው እና አብርሃም ማጋን ይላካ አሁን አንተ? አይ ጓደኞቹ ምናምን ስላጣዋቸው ነው። እናንተ እንደድንገት አግኝቻችሁ ነው ቪዲዮ ሲሰሩ እንገራችሁ ብዬ ነው። ምን ተፈጥሮ ነው እዛ? በምን ምክንያት እንደሆነ አላውቅም፣ ብቻው ታስሯል። እሺ አብርሽ ምንድን ነው ያለው አሁን? ለአንድ ሰው ነገር ልኝ ብሎ ይልኮኝ ነው። ኦኬ እና ቤተሰቦቹን አታቸው ነው እኛ ጋር የመጣው? እሺ አሁን ከኛ ምንድን ነው እንትን የሚለው? ሄዳችሁ የሚያስፈልገውን ነገር አድርጉለት። ጥሩ ሁኔታ ውስጥ አይደለም ነው እዛ? ብቻውን የታሰረው ጨለማ ክላስ ውስጥ። ኧረ ጓደኞቹም አልመጡም? ማንም የመጣ ይኸው እንደምታዩት ነው ፋሚሊዎች፣ ገና ብቻውን የታሰረው ሁላ እየተባለ ነው። ስለዚህ ማንም ሊጠይቀው አልመጣም ማለት ነው? ያ ማንም አልመጣም። ትናንትና ነው እኮ ስዊት ዛሬ ነው የወጣው ነው አንተ? እኔ አሁን ነው የወጣሁት። እሱ ልኮ ነው? ከባድ ችግር ውስጥ ነው እና በተቻላችሁ አቅም ድረሱለት። ስለዚህ ያው መሄድ አለብን ማለት ነው። እያንዳንዱ ከባድ ችግር ውስጥ ነው ካልደረሰልን መሄድ አለብን ማለት ነው። ምን አይነት ጓደኛ ነው ግን ያለው? እና ነገራቸው ብሎ ነው ይላካ? ነገራቸው ብሎ ነው ይላካ። እሺ እዚህ ፖሊስ ጣቢያ ነው የታሰረው እዚህ? ወይኔ ግን አልኩኝ ባትሄጂ እኔም ብቻዬን ባልቀር የወይኑ ቦታ ጠባቂው ቤተሰቡ ጋር ወይ ጋሼ ጋር ብንሄድ ይሻላል። እናመሰግናለን። ወዴት አሁን የት ነው? ጋሼ ጋር ብንሄድ ይሻላል። ብንፈልጋቸው ወይ ነቢኒ ወይ ኤፍሬምን ብንፈልጋቸው ይቻላል።
ያለበዛማ እኛ ይሄን ችግር ያው አንወጣው። ስለዚህ እነሱ ጋር መንገር ያለብን ሰው ለማለት እኔ ፍሬም መፈለግ ነው አሁን ያለብን። ከዚህ በኋላ ወይ ፋሚሊው መሄድ ነው፣ እዛ መሄድ ነው ያለብን። ሩታ በቃ አሁን መሄድ ነው ያለብን። አንቺ ከህመሜ ጋር ያለሽ አንቺ ትዝታ ብቻ አይደለም